ድንበር ላይ ናት። ያው ጓንግማዶ ማለት ነው። የኛ አይደለችም በአሁኑ ካርታ ሸራሪና ናት። የእንትኑ እቺ በረከት ግን የሱዳን ናት። በረከት የሱዳን አሁን በረከት የሱዳን በካርታው ላይ እኮ ወደዛ ወሰዷት ብለን በረከተኛ ነበረች። ልክ እንደማይካድራ ካርታው ላይ እንደዛ ወደ ሱዳን አስገብቷት አይተን ያንን ማንጃ ምንድነው ምክንያት እኔ 97 ነው ያየኋት። 98 ነው ያየኋት። ያው ተወሰደ ያልነው ደግሞ ላይ ከፍ ብሎ ወደ ደለሎ ያው ወንዙ ተሻግረው መጥተው የሰጣቸው ነው ያን ሀዲያ እያልን የምንለው የነበረው አልፋሽካው። አዎ ስለዚህ ያው በዛ ዞሮ በሱዳን ገብተው ማለት ነው ይሄን ነገር ያደረጉት እንግዲህ ያ እንግዲህ በሱዳን ገብተው ኮንተን እኮ የሱዳንም ወታደር አለ እኮ ነው የሚሉት። የተማረከ ብዙ ነው። የተማረከው ብዙ ነው የሚሉት። የተማረከ አለ የሞተ አለ። ከተማረከው ላይ የሱዳን ወታደሮች አሉ። ሸረሪና ላይ ሆኖ ጄኖሳይዱ የኢትዮጵያ መንግስት እያለ አፉን የከፈተው ህዋት ምን ያህል ቆሻሻና ውዳቂ እሱን የሚመስሉ ደግሞ ተራ ገለባ ሰዎችን አሰልፎ እንደሆነ ያውቃል። ከሱ በላይ ግን በሷ የጮሁት ሌሎች ናቸው። አይ ቲንክ ትግራይ ተገልብጦ ሸረሪና ገባ፣ ሱዳን ገባ እና ጄኖሳይደር የተባለው ሀገሩን የመጠበቅ ኃላፊነት የለበትም። ይሄልህ ነው ቅድም ላይ እንዳለው ይሄልህ አለበት። ይሄንን እልህ ለመወጣት ይሄን ያህል ጊዜ የፈከረ ትንሽ ትልቁ በቻለው አቅም ፋኖ በሚለው የጥፋት እግሩ ሲዋጭጭ ሸኔ በሚለው እንዲሁ ጭንጋፍ የተባለን ሁሉ እያወራ እየለፈለፈ የመጣበትን ምርጫ ለማሰናከል ምርጫ ማሰብ ያስገድዳል ብሎ ያወጀበትን ሁሉ እያየ ያልተዘጋጀ መንግስት ያልተዘጋጀ መከላከያ ሰራዊት ይኖራል ብሎ ሰው ሲያስብ ይገርመኛል። እኔ መከላከያ ሰራዊትን በፕሮፓጋንዳ ማጀብ የማልፈልገው በጀግንነቱ ከሚባለው በላይ በተግባር ራሱን ይገልጣል ብዬ ስለማመን ነው። ብዙ ነገር መከላከያ ወደዛ ሄደ ምናምን ማለት ያ የሚሊተሪ ሳይንስ ነው። በዛም ይሁን በዚህ ግን የሚገባውን ምላሽ እንደሚሰጥ አውቃለሁ። ታጭው እኔም መስራት ያለብኝን የምሰራውን ነገር እዚህ እንትን አለ። አይ ካላችሁ ለመምከር ያክል ነው ትኩረት መሰጣቸው ነገሮች ላይ ማተኩረው እንጂ እንደው ለመምታት እና ለመመታት በሚያመቻች መታለፍ የሌለበት ደግሞ እንዳይታለፍ በሚያስችለው ላይ መናገርም አልፈልግም። ሰው ሰማው ቢለኝም እንዲሰማኝ አልፈልግም። አረጋይ ተመጣጣና ወደ 170 የሞተ ነው። 170 አንድ ቦታ ላይ ወደ 790 ወደ 800 አይደለም እንትን ቆለኛ ላይ ያሉት 802 ነው እንደዛ ነው የሞተው። አዎ ደግሞ እንግዲህ በጣም ምቱ ኃይለኛ ከሆነ ደግሞ የሚጠፋም ይኖራል የማይቆጠር። ይሄ ተማሪው ታዲያ 170 እንትን የቆሰለው የተያዘው 50 የተባረከው የቆሰለው 170 አካባቢ ነው እንግዲህ እሱ እንደሚለው ማለት ነው። ከዛ 50 አካባቢ ደግሞ ምንም ሳይቆስሉ የተማረኩ ነው። የሞቱት እስካሁን ባለው መረጃ ነው። ቁጥሩ እንደዛ ነው። እንደምታውቁት ብዙ ነገር አለ። ያው ምቱ እንደምቱ አንዳንድ ሰዎች ጭራሽ እንደሆነ ነገር ተበታትነው ለማግኘትም ለመቅበርም የማይችሉ ሁኔታ ይኖራል እንደየምቱ ሁኔታ። ይሄ ባጭሩ እንቅስቃሴዎች በደንብ እንትን ይላሉ። እኔ ሚሊተሪ ሳይንስ ላይ ያለውን ሴኩሪቲ ጉዳይ ለሚዲያ ማብቃት ስለማልችል በተቻለ አቅም በብዙ መልኩ ነገሮች በሚያምር ሁኔታ እየሄዱ እንደሆነ ጠቅላላ ነገሩ ነው የምናገረው። ከዛ ውጭ ግን ወደዛ ሄደ ወደዚህ መጣ ማለት አልፈልግም። በሰላሙ ዝም ብሎ አዎ እዛ ሲይዟቸውም የትግሬው ተገደለ ነው የሚሉት ውሸታቸው ነው። ያ በስደት የተቀመጠው አካል ነው እዛ ሱዳን የኖረው። እዛ በእንትን ላይ ማይካድራ ላይ ጨፍጭፎ የሄደው የሳምሪ ቡድን ማለት ነው። አዎ ማይካድራ ላይ ያን ያህል ወጣቶች የቀን ሰራተኞችን ጨፍጭፎ የሄደው ቡድን በስደት ላይ ኖሮ በብዙ መልኩ ተዘጋጅቶ የተሞከረ ነው። የሱዳን ወታደሮችም ተይዘዋል። ከ50 በሰላም ምንም ሳይቆስሉ ምን ሳይሉ ከተያዙና 170 ገዳማ የሚሆኑት ደግሞ ቆስለው የተማረኩ እንደማለት ነው። እነዚህ ሁሉ ሲያዙ የሱዳን ወታደሮችን
አረጋግጠናል። የሱዳን ወታደሮች ተማርከዋል። ከዛስ የግብጽ ታንኮችም እንደዚሁ። ስለዚህ ተገደል ነው እንጂ እዛው ካምፕ ላይ ኖሮ አሁን ለጦርነት ተነሱ ማለት ነው። አዎ እንትን እዛች ላይ በጣም እንትናቸው መሳሪያው ሁሉ ያው ማቴሪያሉ ሁሉ ያጠራቀሙበት እዛ መጋዘን ያረጉበት ቦታ ነው አሉ። ያንን መጥቶባቸዋልና ያንን ስፍራውን እሱ ይዞታል። አየህ የሚገርም ነው። በቃ አሁን በዛ ዞሮ መምጣታቸውን እንደኖሩ ሳይቆጥሩ ጭራሽ ሲጮሁ እኮ ስታያቸው ቤታቸው በሰላም ተቀምጠው የተነኩ እኮ ነው የሚመስሉት። የሚገርም ሀሳባቸውማ በመካናይዝድ የተደራጀ ሁሉን ነገር ያሟተው በጣም ትልልቅ መሳሪያ ከባድ መሳሪያ በአንድ ጊዜ ያው በድንገት በቃ እንትና ነው ሁመራን ተቆጣጥረን ይዘን ያው እንደራደራለን ነው ሀሳባቸው የነበረው። መንግስታቸው እጅግ በጣም ከፍተኛ ሆኖ በድንገት መንግስት ሳይሰማ ምን ሳይል እዛ ጋር የሆነ ያልሆነ ነገር እያሉ በላኪያቸው ግብጽና ሌሎችን ጨምሮ ከሱዳን ጋር ከሻቢያ ምናምን ይሄ ሁሉ ጥምር ተፈጥሮ ድንገት መብረቃዊ ጥቃት ነው ያለው ያ ማንም የሚባል አንድ ሰውዬ ፈጽመው ሁመራን ከተቆጣጠሩ በኋላ ተጨማሪ ኮሪደራቸውን ይዘው ያው የሚፈልጉትን ነገር በዛ እያስገቡ መንግስትን እጁን ጠምዞ መሄድ ለማስቻል እንደሆነ ነው። መብረቃዊ ጥቃት ምናምን ፈጽመው ልክ እንደ ድሮው እየለመዱት እንደዛ ነው ሀሳባቸው የነበረው። መንግስት ተጠንቅቆ መቀመጡን አላወቁም። በድሮ እኮ ነው የሚያስቡ እኮ። የሚገርመው ልክ እንደ ድሮ ይመስላቸዋል። አሁን ያለውን መረጃ ይሄ ድሮን ሲባልም ብሎ ቀላል ነገር የሚመስላቸው ይህን ሁሉ ካደረሱበት ከሰሜን ጀምሮ ብዙ ጉዳት የደረሰበት መከላከያ ሰራዊት ራሱን ሳያደራጅ እንደው ዝም ብሎ የሚጠብቃቸው የሚመስላቸው ሞኝነት ነው እኮ ይሄ እኮ። አንማ ነግሯቸው አልነበረ እንዳትሞኝ ሌላው አካል እየተረዳችሁ እንደሆነ ሰው ጉልበት አታገኙም። ደግሞ ድሮ የቀረ ነው ያለ ሰራ ይሉታል። ያኔ ጨቅላው አበይ፣ ፈሪው አበይ፣ የማይችለው አበይ እኛን ጀግና እያሉ ትንሽ ትልቁ ያው ብደቱን እንጂ የሚጠቅመውን ነገር አይደለም። ሲመቱ ደግሞ ተመተው ይላል። ስለዚህ ቅጣቷ በደንብ አሳማሚ ናት ማለት ነው። አረጋኝ ያማሉ የያዙት መሳሪያ አሉ አንድ የሆነ እስከ ሁመራ ድረስ ነው አሉ ምድሩ የሚያንቀጠቅጠው አሉ ሲተኩሷል። መሳሪያው ሲተኮስ ወር ሲፈነዳ መሬት ያንቀጠቅጥ ነበር ነው የሚሉት እንግዲህ ሁመራ አካባቢ ላይ የነበሩ ሰዎች። እስከዛ ድረስ በቃ በጣም ጨካኝ የሆነ ርህራሄ አልባ በሆነ መልኩ ደፍጥጦ ለመሄድ የተሞከረ አይነት ነገር ነበረ። ይሄ የባለፈውን ታስታውሳላችሁ። ሽራሮ አካባቢ ነው እንደዚህ ወደ ኤርትራ ወጠን በዛ በኩል እንደዚህ እንላለን ሲሉ ድንገት የሆነችዋ ነገር እንዲያያንጣጣቸው ነበረ። ያሁኗ ደግሞ በተለይ የግብፅን የሻቢያን እና የአልቡርሃንን እንዲሁም እዚህ እኛ ሀገር ውስጥ ያሉ በፋኖ በሸኔ ስም የመጡ ባንዳ ሰዎችን በሙሉ እጃቸውን ብቻ ሳይሆን አንገታቸውንም ጭምር ቆርጦ የጣለ እንደሆነ ነው። ይሄንን ስልኮች ያው በብዙ መልኩ ነው 3-4 ስልክ ደውሎ የሆነ ነገር ብላችሁ እንትን የምትሉት እዚህ ጋር ብናቀርበው የተሻለው ብለን ያልነው ነው የምናቀርበውና በብዙ መልኩ የሰዎች አገላለጥ ያንን ነው የሚመስለው። ይሄ ብቻ ነው ወይ? እኔም ብቻ አይደለም የምጠብቀው። ግብፅን ሳይቀር የሚያደባይ ይሄ በየቦታው ላይ የሚጮሁን በቀቀን ተውት። በየእንትኑ መንግስት ማድረግ የሚገባውን ማድረግ ቢጀምር እያንዳንዱ አፉን ይዘጋል። መብታችንን ማስተዳደር ነው እኮ ያቃተን። መግደል ቢጀምር፣ ማሰር ቢጀምር፣ መምታት ቢጀምር፣ መዝጋት ቢጀምር፣ ጉሮሮ መዝጋት ምን ቢጀምር ማንም ያስቆም። ዛሬ አለችው ዓለም ላይ ተቀምጦ ሰው ስለሆነ ሀገሩን ለመስደብና የሆነ ነገር ሲል ሳየው በጣም ነው የሚገርም። ዛሬ የሚገላግል የለም። ዓለም አብዳለች እኮ። ዓለም ያለችበትን ሁኔታ የማታዩት የትኛው ዓለም ነው ሰላም? ወይ በተፈጥሮ አደጋ አሩን እየበላ ያለ ሀገር አለ፣ ወይም እርስ በርሱ በጥጋብ እያቃጠለ ያለ ሀገር አለ። ዓለም በራሷ መከራ በሰራችው ነገር ልጠፋ ጫፍ ላይ የቀረበችበት ሁኔታ ላይ ተቀምጦ እንደሆነ ነገር ጦርነት እያለ የሚቃያል። እኔ ከጦርነትም በላይ የሰራ ነው ኃጢአት የሚያጠፋን ይመስለኛል።
ድሮን የሚንቀጠቀጠው አሉ። እንደው የድሮን መጥቶ እዛ እየተዋጉ ያው አንድ ዛፍ የሌለበት ሀገር አይደለ መሽሯ ጨርሶ እርሻ ነው በሙሉ እንደው እዛ ምሽጋቸው ላይ አሉ። እንደው ልክ እንደ መቀሌው ምሽጋቸው እንትና መጥተው እንደመሸጉት ልክ እንደዛ አድርገው ነው ስራ ብለው አዘጋጁታሉ። እዛም መነሻም መመለሻም ቢሆን ያው ማቴሪያል ማጓጓዣው እዛ አድርገው ገንብተው ነው እንትን ያሉታሉ። እንደው የድሮን መጥተዋሉ። እንደው ቤት ማምለጫ አለው አሉ። እንደው ልቅም ምን ያደርጋቸዋል? ማምለጫም የለው ልቅም እስካጠራቀሙት ማንኛውም ነገር ልቅም ምን ያደርጋቸው? መሽሮ ማለት እንዳልኳቸው ነው። ለትራክተር ምቹ ይሁን ተብሎ ዛፍ የሚባል ነገር በሙሉ ይጠረጋል። ስለሚጠረግ እርሻው ገላጣ ነው የሚሆነው። ምናልባት ለአንዳንድ ጥላ መጠለያ ያልፋል። አንዳንድ ዛፍ ብትሆን ከጫፍ እስከ ጫፍ ማየት ትችላላችሁ። የትራክተር እርሻ ተብሎ የሚዘጋጀው ማለት ነው። በእንደዚህ አይነት መልኩ ስለሆነ ያቺ ሸረሪና አካባቢ ላይ ከዚህም ማይካድራ ላይ እያሰሩትን ሁሉ ስራ ሰርተው አርሚ 70 እንደዚህ እያሉ ያዋቅሩት የነበረውን የጥፋት ኃይል በሙሉ ይሰሩበት የነበረና በማን አለብኝነት በንቀት ያለ የሌለውን ነገር እዛ አሟልተው ነበር። ኢቭኒፍ ያን ቦታ ላለመልቀቅ ምሽግ ቆፍረው ልክ እዚህ እኛ ጋሸና አካባቢ ላይ በጣም በቁም የሰዎችን ቁመት ሊውጥ የሚችል አይነት ምሽግ እንደቆፈሩበት አይነት ሁሉ የተዘጋጁበት ነበር። ሰው መጠለያ መሸፈኛም ስለሌለው ነገርየው ጥሩ ነገር ነው። ያ ከነሱ አጫጫም ደግሞ ተረዱታላችሁ። እሱ ብቻ አይደለም። እኔ መከላከያ ሰራዊት ላይ አልመታ ስላለ እንጂ ቢመታ ምን እንደሚያደርግ የምታውቁት ነው። ይሄ ቀኝ ውስጥ አርበኛ ምናምን እየተባለ ካቢኔው ሆዱን ቦርጩን ይዞ አዝሎ በባንዳነት ሲላላክ እዛ ሲማግጥ በኖረው ነገር ላይ ሁሉ ሲሄድ በየቦታው ላይ መከላከያ ሰራዊት የሚያደርጋቸው ነገሮች ከየት ነው የመጣው? ይሄ መከላከያ ሰራዊት የፖለቲካ አመለካከቱ ምን ስነ ምግባሩ? እኔ መከላከያ አውቀው ነበር። ጉልበታም በመጠጥ ቤት ወር በሆነ ነገር ላይ ሚሊተሪው ለድብደባ ወር ለሆነ ነገር የሚጠቀም አይነት ነው የቆየ ነው በኢህአዴግ ጉዳይ። አሁን እዚህ መከላከያ ላይ የተሰራው ሪፎርም ኢትዮጵያን ምን ያክል እንደጠበቃትና እንዳሻገራት የምታዩት በየቦታው የተበላሸውን ሁሉ ሲያስተካክል የምታዩት እንደ ፖለቲከኛም እንደ ተዋጊም እንደምንም መከላከያ ሰራዊት ብቻ። ሌላውን እኔ ሙሉ በሙሉ ልታሙት ሁሉ አትሉ። የጸጥታ ኃይሉን ነው ፌደራል ፖሊስ የደህንነት ኃይሉ በዋናነት ግን መከላከያን ፊት ላይ የሚታየው ማለት ነው። በጣም ጥሩ ስራ ሰርቷል። አሁንም እዛው ወደ 11 መኪና ነው በዚህ ሄደው ዛሬ ከሱ ጋር ተንቀሳቀሰ። እንዲህ ኃይል ታንቀሳቅሶ ተላይ መጥቶ ይሁን እንጂ ተዝነው መቼም ሄደው በፕሮኪታ አድርጎ ነው ያው ሄደው ወደዛ ደግሞ ተሱም ባህር ዳርም ደግሞ በጣም ዛሬ ሲጓጓዝ ነው ያለው አሉ ወደዛ። ኦኬ ይሄ እኮ ጥምር እኮ ነው የግብጽ የሱዳን ሌሎች ታሪካዊ የሚባሉት ከግብጽና ሱዳን ጨምሮ ሌሎች ሻዕቢያን ጨምሮ መላው በቃ ኢትዮጵያን በጥላትነት የሚያይ ሁሉ አብሮ በጋራ ያቀዱት እኮ ነው። የቀላል ጦርነት አይደለም። እና እዛ ላይም እንትኖችም ራሱ ታንኳሉ የግብጽ ነው አሉ። አረካለ እዛ የተማታ አረግን በቪዲዮ እንኳን ስናየው እየነደደ ይታያል። በዘም እየተያመሉ እስከ ሁመራ ድረስ እየደወሉ ሲወጣ ብዙ ነው የተማረከባቸው፣ ብዙ ነው የነደደው፣ ብዙ ነው። ግን አብዛኛውን እንትን እንዳይቃጠል አድርገው ነው እርምጃው የወሰዱት። ለሌላ ለመጠቀም መልሶ መንግስት ለማስረጃ ሊሆን እንጂ ብዙዎቹን የማረካቸው አልመጣቸውም። የተወሰነ ነው የመጣባቸው እንጂ ዝም ብሎ በነፃነት ነው እንትን የማረካቸው። ታንኮችን እዛ 3 ሚኒትን ይሄን ብዙ ነው የማረኩት። 3 ምናምን እንደዚህ ታንኮቹ እንዳይቃጠሉ እየተደረጉ አብዛኞቹን ያው ለመማረክ በሚል ስትራቴጂካዊ አካሄድ ብዙ ታንኮች ተማርከዋል። ማን ይርጋ ወልደ ምናምን አለማመን እኮ መብት እኮ ነው። ይሄ እኮ ምን ፌክ ነው ውሸት ነው እውነት ነው በቃ ይሄ እኮ ለሚያምን ብቻ ነው። ምን ጨነቀ?
ካልተመታ እዛው ዘመዶች ጋር ለምን ትንጣጣላችሁ? ታዲያ ድል አደረግን ብላችሁ መቀጠል ነው። ድል ካደረጋችሁ ደግሞ እዚህ ስትመጡ እንጠብቃችኋለን። አትጨነቅ። እኔ አንዳንድ ሰዎች ሞኝ ናቸው ማለት በዚህ ልክ ሰው እንዴት ራሱን ያጣል ሁላ። አንደኛ ለመጻፍ እዚህ ያው እያየሁት ነው ላይክ አያደርግም ምናምን እንደዚህ ለምን እንደሆነ ይታወቃል። አለምን ያለ ማጣራት ነው። አልካል የምንሰራው ነገር እኮ ለራሳችን ነው የሚጠቅመን። ማን ነው ይርጋ እስከ ዛሬ ድረስ እኮ ሆነን ሰዎች ባሉን ነው የምንጣላው የምንባላው። እኛ ብለን የሆነ ነገር እያደረግን አይደለም። በዛም ይሁን በዚህ እኮ ሰው ሞተ ተገዳደለ ነው እያልን ያለ ነው። ልማት እኮ አይደለም። ሀገር ለማፍረስ የመጣው ግን ቀድሞ መፍረሱ ድል ነው የተናቀው። መከላከያ ሰራዊት ላይ እንደዚህ ነው ምናምን ተብሎ በባንዳን በሌሎች እቅድ ውስጥ ተገብቶ ምንጊዜም ጀግና ገዳይነት፣ ምንጊዜም ጦርነት፣ ምንጊዜም ስለ ጦርነት መዘመርና በዛ ውስጥ መኖር እኮ አሳፋሪ ነገር ነው። የሚያስከብር እኮ አይደለም። ውርደት እኮ ነው። የማንም መጫወቻ የነ መሳሪያ የሚሸጡ ሰዎች ያን የሚሸጡበት ፖለቲካቸውን የሚዘሩበት የነሱን የብዝበዛ ስርዓት በዘላቂነት አዋቅረው የሚያስቀጥሉበትን ስራ ነው እየሰራን ያለ ነው እንጂ እኮ ጉብዝና አይደለም። እውነት ነው በል ውሸት ነው በል ነቲንግ። እኔ ስላወራሁ ሊሆን ይችላል። እኔ ወንድምህ ሆኜ ኢትዮጵያዊ ከሆንክ ኢትዮጵያዊ ሆኜ ስላወራሁ ሊሆን ይችላል። ውሸት ነው ያልከው። አንድ ነጫጭባ ቢያወራው ግን ታመልከዋለህ፣ ትሰግድለታለህ። እሱ እኮ ነው ጾታን ሁሉ ያነጭ እንዲነግር ትፈልጋለህ። የጥላቶቻችን አምላኪዎች ነን፣ ከዛ አንወጣም። እሱ ሲሞት አይቸው እንጂ ያልን የጥላቶቻችንን ቆሻሻ ነገር ለመፈጸምና ለማስፈጸም እንሰራለን። ጎበዝ ማለት ከቤት መተባበር አብረን መቆም ነው። አብረን ቆመን አልሆን ሲል መጣላት ችግር የለው። ግን ሳታቀኝ ሳላቀ ሳንተዋወቅ ሳንረዳዳ አብረን ባለንበት አብረን ቆመን ምንም አይነት ጥሩ ነገር ለመስራት ሙከራ ሳናደርግ ለመባላትና ለመገዳደል እንደዛ አሻፈረ ስንል አስበው። የምናወራው ነገር በራሱ አይፋረድም፣ አናሳፍርም። ጤነኞች ነን። ይጠቅማል። ይሄ ጉዳይ ዘመኑን ይመጥናል። በዚህ ዘመን የምናደርገው ድርጊት በራሱ ነውር አይደለም። የጥላት መጫወቻ ነን። እንንቃ ነው እኮ ገደልክም ሞትክም ያው ነው። ነቲንግ ድል እኮ አይደለም። ማንም ይሁን ማንም እኛ ራሳችንን ሰርቫይቭ ለመጠበቅ አገር እንዲኖር ለማለት እኮ ነው። ሱዳን የምታፈርሰው ግብጽ ነች። ከግብጽ በኋላ በጣም ብዙ እጆች አሉ። ኤርትራን ያወደመች ኤርትራን ወና ያደረገቻት ግብጽ ነች። ኢሳያስም ነግሮናል። ከዛም ብዙ አሉ ከኋላ። ሌላ ችግር ለመፍጠር ነው ህወሓትም የሚንደፋደፈው። አጥፎች ለጥፋት ተባብረው የሚሰሩት ሊያጠፉን እንጂ ሊጠቅሙን አይደለም። የኔና ያንተ ኦሬንና ያንቺ እዚህ አብረን ያለንት ወንድሞች የሚጠቅም ነገር ላይ እስክንስራ። አብይ ነው እንደዚህ ያደረገው ከሌ ነው እንደዚህ ያደረገው እያልን ከምንል መጀመሪያ የራሳችንን ስራ ሰርተን ከዛ በኋላ ስራችንን ከሌሎች ሰዎች ጋር እያነጻጸርን እያወዳደርን መሄድ እንጂ ሰው በመውቀስ ብቻ ዘመናችንን ከጨረስን ብልጽግና ስለሚባለው ፓርቲ ብልጽግናዎች ያውሩ። እኛ ያቋቋምነው ፓርቲ ካለን ስለ ፓርቲያችን እናውራ። የሆነ ነገር የምንለው ካለን ስለዛ ጉዳይ እናውራ፣ እንነጋገር። ብልጽግና እኮ ነው፣ ይሄ እኮ ብአዴን ነው፣ ይሄ ኦህዴድ ነው፣ ደኢህዴን ነው ምናምን እያሉ እየቃዡ መሄድ ያንን ኃይል የበለጠ እየፈረጠመ እየጠገበ እንዲሄድ ያደርገዋል እንጂ እኮ አይሞግትም። እኛ እኮ ምንም ስራ አለመስራታችን፣ መጎዳታችን፣ መበዝበዛችን፣ መጨቆናችን አልበቃ ብሎ ጭራሽ እነዛ ጨቋኞች ለሌላ ጭቆና እየተነሳሱ እኮ ነው ያሉት። የኛ መጨቆን፣ የኛ መጓረድ፣ የኛ መጎሳቆል አልበቃ ብሎ ለሌላ ጭቆና ነው ሰዎች እኮ እየሰሩ ያሉት። ሁሉም እኮ የሚጠቅመውን ሂሳቡ ሰርቶ ነው የሚሰራው። አብዛኞቻችን ግን የሚጠቅመንን ባለማወቅ ከወረስነው የጥላቻ ጉዳይ ጋር ተያይዘን ያለ ነው። ለውጥ ለምን አላመጣንም? ፖለቲካችን ለምንድን ነው ለውጥ ያላመጣው ካላችሁ ምንም አይነት ነገር ስንጀምር ጠላት በቀላሉ አክሰስ ያደርገዋል። ጠልፎ ለራሱ ሌላ መጫወቻ ያደርገዋል። ሰልፍ ስንወጣ ሰልፋችንን ጠልፎ ሌላ ትርፍ ያተርፉበታል። ፋኖኔ ሸኔነኝ ኦር የሆነ ነገር ብለን ስንል እንደ ትግራይና እንደ ኤርትራ አካባቢ ላይ ያው አለሁ የሚል ሰው እንዳይኖር ተደርጎ በደንብ ተሰርቷል። መጣው ተብሎ እንኳን እንደ ፋኖ ተጠልፎ ለነሱ መጫወቻ የሆነም ራሱ አላየን። ሳልሳም ወያኔ ማንም የሚባል ተመልሶ ዘው ነው የወልቃይት የግዛት አንድነት ይከበር ምናምን ብሎ ያው የህወሓት ልጅነቱን የሚያረጋግጥ ኦር የህወሓት ሌላ አሽንጉሊት ሆኖ የሚጮህ ፓርቲ ነው የማየው እንጂ ዛሬ እኮ ትግራይ ላይ ብዙ ነገር መሰራት ነበር። አማራ ክልል ላይ ያሉትም እዚህ መቀመጥ አልነበረም የነበረባቸው።
መሄድ ባለባቸው ቦታ ላይ ነበር መሄድ የነበረባቸው እና እውነታው ይሄ ነው። ነገ ተነገ ወዲያ እኮ ይፈካል። ዛሬ ላይ የሆነው ይሄ ነው ካል እኔ የምማፍረው ወይም ልክ ነው የምባለው ነገ ተነገ ወዲያ ነው። የሁለት ዓመት ከምናምን ሊሆን ነው 3 ዓመት ኦልሞስት ሊሞላኝ ነው። እያወራሁ ነው፣ እየተናገርኩ ነው። አትምቱ አትግደሉ የሚለው ላይ ያሰምራለሁ። መገዳደላችን በራሱ ለጥላት ይመቻል። አንዱ አጥፊ አንዱ ተጠፊ ከሆነን ይሄን ነውር እየተረከ ይሄዳል። አሸናፊነት የለም። በሀገር ላይ መገነጣጠል አይጠቅምም። ሰውነት፣ ኢትዮጵያዊነትና ሀቀኝነት መሰረታችን አድርገን እንሂድ። በመረዳዳት በመደጋገፍ በጎ ነገር በማድረግ ላይ ራሳችንን እንግለጥና ለመደባደብም ይጠቅማል። በመጠቃቀም እኮ አብሮነት ብንኖር አሁን እዚህ ያለን ሰዎች 16000 ሰብስክራይበር አለው ይሄ ቻናል። 16000 ሰዎች ላይ 5000 ሰዎች በኢኮኖሚም ሆነ በሐሳብ እየተደጋገፉ አብረው ፍቅራቸውን በመጠቃቀም ቢያዘልቁ እኮ ለሆነ ነገር ቢጠሩ ይሄዳሉ። እኛ ግን ለቀብር እንበዛለን፣ ሰው ለማዳን ግን አንታይም። ይሄ ትርክትን እንቀይረው ነው። ዛሬ ባልና ሚስት ወር ቤተሰብ እንዳንድ ቆሞ አብሮ ተመካክሮ ለአንድ ጉዳይ በቆራጥነት መቆም በማይችልበት ሁኔታ ላይ ጥላትን ብንተርክ ለጥላት ብናወራ ማንም ይጫወትብን ይሆናል እንጂ ድል ማድረግ አንችልም ነው። አይ ላለ ሰው ደግሞ ያው በቃ የተነገረ ሄዶ ቢሞት ምን ያደርጋል? ከሱ አንፃር ስሜታዊ ከመሆን ወጥተን እስኪ እኛ አስተዋጽኦ ምንድነው? እኛ ሰው ሆነን መፈጠራችን ምን ጠቀም? እውቀት አለን ካል እውቀታችን ምን ጠቀም? ገንዘብ አለን ካል ገንዘባችን ምን ጠቀም? ጤነኛ መሆናችን ጤናችን ምን ጠቀም? የኛ መፈጠር የኛ በዚህ ምድር ላይ መኖር ምን ጠቀም? በወቃሽነት የሚቀጥል ጥላቻን በማባባስ የሚቀጥል ወይስ መፍትሄ በማምጣት? ምንም ችግር ልናወራ እንችላለን። እኔ የፈለጋችሁትን ያህል ችግር ደርድሩ፣ እሱን አልቃወምም። የምቃወመው ለመፍትሄ የማያበቃ ሁነት ስለያዛችሁ ወይም ስለያዝን አብረን ሳንቆም የምናወራው ትርክትና ቻለ አቅም የላቸውም። ለጥፋት ቢሰሩ አንድ ሱ30 አንድ ጊዜ ብቻ አይገባው 30 ፒስስ ነው። አንድ ሱ30 አብራሪ አየር ኃይል ኢትዮጵያዊ ሞራል ስላለው እንጂ እንደናንተ እንደባንዳዎች የባንዳነት ሞራል ቢኖረው ያላችሁበትን ምናምን ዶጋመድ ማድረግ አይችልም። አንድ ፓይለት፣ አንድ አብራሪ፣ አንድ ወታደር ምንድነው በዚህ ልክ ድንቁርና? እንኳንስ ድሮን ምናምን በሞባይል የምትጠፋ ሰው ሞባይሉን ማስተዳደር የማይችል ሰው ተቆጣጠርኩት ይላል። መብራቱ ይጠፋ መብራቱ የሚያበራ ይመስል ኔትወርክ ምናምን መንገድ ስለዘጋ አገር የተቆጣጠረ የሚመስል በዓለም አቀፍ ገበያ ላይ ምናምን ብዙ ሂደቶችን ሄዶ እዛ ምናምን ፖርት ላይ መጥቶ ከዛ በተሳቢ መጥቶ የሆነ ገበሬዎች ማህበር ላይ ያረፈን ማዳበሪያ ሰርቆ ስለሸጠ ሰፈሩ ተቆጣጠርኩ የሚል ግተት። እኔ የሚገርመኝ እዚህ ያሉት ተውት አለድ ብለው ነው አላይ ብለው ነው ይባላል። እንዲሁ በተለያየ ሀገር ላይ ብዙ ዘመን 40 ዓመት ኖርኩ፣ 20 ዓመት ኖርኩኝ፣ 10 ዓመት ኖርኩኝ። የተለያዩ ሀገራትን ተሞክሮ ሀገር እኮ መንቀሳቀስና ማየት እኮ በጣም ትልቅ ዕውቀት ነው የሚባለው። አንዱ በእስልምና ላይ ካየሁት ነገር ሀገር ተንቀሳቅሶ ያየ ሰው ሸህ ያስብለዋል ይላል። ቁርአን ካወቀ ወይም የፈጣሪን ቃል ካወቀው እኩል ሀገራትን ተንቀሳቅሶ ያየ ሰው በዛ ልክ አዋቂ ነው ያስብለዋል። እንዴት ለጥፋት እኮ ነው ያላችሁት። በቃ መንገድ ለመዝጋት በቂ እኮ ነው። ምን ይሄንን እንደልማት ታወሩታላችሁ? ከጥላት በላይ ጥላት ሆናችሁ እየሰራችሁ እንደሆናችሁ ለምን አታስቡትም? በዛም ይሁን በዚህ በሸረራም ይሁን በየትኛውም ቦታ ላይ ምንም ነገር አትሞክሩ፣ አትሙቱ ነው። አላማችሁንና እቅዳችሁን አውጡ ነው። አሁን ላይ እኮ ላለው መንግስት እግሩን የሚጎትት የሰራውን የሚያበላሽ ከጥላት በላይ ጥላት ሆኖ የጥላት ወጥ እንጨት ሆኖ የሚያማስለን ነው እንጂ ያለው መንግስትን እኮ በአግባቡ የሚተቸው ቀድሞ ለመሄድ እየሮጠ የሚያሯሩጠው በውድድር ዓለም ውስጥ ተፎካካሪ ሊባል የሚችል ፖለቲከኛም ሆነ ምናምን እኮ የለውም። ይሄ መንግስት በቃ የሚሰድበው ነው። ከሰዳቢዎች ጋር ሆኖም የተሰራውን ነገር ይሄ ካልተሰራልን ይሄ ይሁንልን እያለ የሚጠይቅ ሰውም እኮ የለም። እሱ ይሰራል፣ ለምን ተሰራ